ስለ ታኅሳስ 12 የፊታችን እሁድ ማለት ነው ሌላ አዲስ ነገር ተሰምቷል። በጣም አስቸኳይ ስለሆነ ቪዲዮውን ለሁሉም ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ አዳርሱልኝ። ሁላችሁም ቤቱን ፎሎ አድርጉት። እንግዲህ በባለፈው ቪዲዮ እንደነገርኳችሁ ታኅሳስ 12 የፊታችን እሁድ ሰማይ የሚከፈትበት ጸሎታችን የሚያርግበት ርኅወተ ሰማይ የሚከናወንበት ቀን ነው ብዬ ቪዲዮ ሰርቼላችሁ ነበር። አሁን ደግሞ ዶክተር ሮዳስ ታደሰ ደግሞ የፊታችን እሁድ ታኅሳስ 12 የዓመቱ አጭር ቀን ነው እያሉን ነው። ስማቸው ታኅሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታኅሳስ 12 የዓመቱ አጭር ቀን እንደሰማችሁት ነው እንግዲህ ሰማይ የሚከፈትበት በዚያ ላይ ደግሞ የዓመቱ አጭር ቀን። ይሄ ቀን ምን አይነት የተመረጠ ቀን ቢሆን ነው? በዚህ ቀንማ አብዝተን መጸለይና ጸበል ተጠምቀን መፈወስ አለብን። እናም መተት የማይታደስባት የምትባለው አይቺ ጊሽ ክርስቶስ ተምራ ማለት ነው እጅግ ፈዋይ ጸበል እንዳለ ሰማንና ጉዞ ወደ ጊሽ ክርስቶስ ተምራ አዘጋጅተናል። ታዲያ ከኛ ጋር ወደ ጊሽ ክርስቶስ ሰምራ ተጉዛችሁ ጸበሏን ተጠምቃችሁ ተፈውሳችሁ መመለስ የምትፈልጉ ሰዎች ካላችሁ ማለት ነው በ0961 21 21 21 ቀደም ብላችሁ ደውሉልን። አጭር ጊዜ ስለሆነ ማለት ነው። እንደው መሽቷል ማታ ነው እንደው ምናምን ብላችሁ እንዳትሳቀቁ ዝም ብላችሁ ደውሉ። ሁላችሁም ኮሜንት ላይ ማለት ነው ታኅሳስ 12ን የምፈወስበት ቀን አድርግልኝ እያላችሁ ጻፉልኝ። ሁላችሁም 12ን ለፈውስ አድርግልኝ እያላችሁ ጻፉልኝ። ሁላችሁም ይህን ቪዲዮ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። እና ይሄ የሚሊዮኖች ሚሊዮን ብር የተሸለመው ሰውዬ የሚለውን እንስማ። ልጆች ወደ ናይን ነው መሆን የሚፈልጉት። አሁን ሰገራ መብላት ጀምረዋል። አሁን ደድቡ ብሏቸዋል። አሁን ደግሞ ምክር እንዳሰቡ ብሏቸዋል። እንስማው። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እንግዲህ የእሱ ቤተሰቦች ሀብታም ናቸው። ገንዘብ እንደፈለገ ነው የሚሰጡት። እሱ አይሰራ፣ የፈሰሰው ውሃ ያነሳ፣ የወደቀ ዕቃ ያነሳ። የእሱ ስራው በቲክቶክ እየወጣ እየገለፈጠ እየተወዛወዘ ነውር እያስተማረ መሄድ ነው። ይሄን ማድረግ የማይችሉ ህፃናት ቤተሰቦቻቸው ላይ እሱ የቤተሰብ ምክር አይሰማ፣ ቤተሰብ መክሮት አያውቅም። ቤተሰብ እሱ የሚፈልገውን ነገር ያሟላለታል። ለናሳ ዶላር ከፍሎ ይልከዋል። ይሄ ሚሊዮን ብር የተሸለመው ይሄ መኪና የተሸለመው ሰው መጥቶ ምን ይላል? እንዳትሰሙ፣ በቃ የታላላቆቻችሁን ስም እንዳትሰሙ፣ ምክር እንዳትሰሙ። የኢትዮጵያ ሰው ደግሞ መምከር ይወዳል ይላል። ይሄ ተልእኮ ስላለ ነው። ተልእኮ ከሌለ ይሄን ያደርግ ትውልድ እንዲጠፋ የምንታወቅባቸው ሴቶች እንዲሸረሸሩ እሱ በሄደበት ነውር እንድንሄድ ለልጆቻችሁ የምታስቡ ከሆነ እንዲህ አይነትን ከ40-39ኛ የሚወጣ እዚህ ለመድረሱ አሜሪካ የሄደው በእግሩ አይደለም፣ በሜክሲኮ አይደለም፣ ጣሊያን በእግሩ ገብቶ አይደለም፣ ዋጋ ከፍሎ አይደለም። ቤተሰቦቹ ሀብታቸው ምን እንደሆነ አይታወቅም። በላባቸው ያምጡት፣ ሰርቀው ያምጡት፣ ዘርፈው ያምጡት፣ ሰው ገፋው ያምጡት፣ የሚታወቅ ነገር የለም። ግን ለደደቡ ልጃቸው ደድቡ ብሎ ህዝብን ደደብ ለሚያደርግ ልጃቸው ብር ከፍለው ናሳ ልከውታል። ለሱ ምንም ማለት አይደለም። ትክክል አይደል? የትግሬ ወጣቶችን በዚህ መገንባት አይቻልም። አሁን ብዙ ሰዎች ትግሬ ስለሆነ ነው እሱ ያሸንፍ፣ እሱ እንደዚህ ይሁን፣ እሱን አትንኩበት ምናምን ብሏል። ትግሬና ያዋርዳችኋል። ዋጣው ይሄ ፕሮግራሙ ነጭ ነጯን ስለሆነ ነው። ምድር ላይ ሁለት ተዋጊ ህዝቦች አሉ፣ እስራኤላውያንና አማራ ነው። ጧበል ፈንዳ። እውነቱ ይሄ ሁሉን ሰንደው ያዘጋጁ። ምንም ብትል አማራ ያመጣው ነው። ምንም ለመቻቻል ለምናምን አይደል። ያሰለጠነ ነው፣ ህዝብ ያሰለጠነ ነው፣ ስርዓተ መንግስት የፈጠረ ነው። እመን ይህንን መጀመሪያ ያማላው ያሌለ ነገር ብናወራ ምን ይሰራል? በፍጹም እና ኦሮሞ ትግሬ ነበሩ፣ በሀገር ግንባታ ውስጥ ነበሩ። እንበል ግን
ማንነትን በማቆየት ስብዕናው ይሄ እንትኑ ነው የምናየው። አትዋቸው እዚያው ውጭ ያሉት በአማራ ማህበር ስም የተደራጁ አሉ። ሌቦች፣ ገፋፊዎች አይደለም። አማራ ክልል የተወለዱ የአማራ ማንነት የሌላቸው አማርኛ ተናጋሪ ጆፌ አሞሮች ናቸው። አማራ ቀማኛ አይደለም። አማራ ሌባ አይደለም። አማራን አቆርቁዞ ኢትዮጵያን ክብሯን ያስጠበቀ ነው። አማራ እንደ ትግሬ 27 ዓመት ትግሬዎቹ እንዳደረጉት ወገኔን፣ የኔን ህዝብ፣ የኔን ሰው ብሎ ቢያደርግ ኖሮ ዛሬ የለም ነበር። የአማራ ገዢ መንግስት ነበር ከተባለ 86 ብሔሮች ከነቋንቋቸው፣ ከነፊደላቸው፣ ከነባህላቸው፣ ከነወጋቸው፣ ከነስርዓታቸው፣ ከነአምልኳቸው፣ ከነኢሬቻው፣ ከነቆይቻው፣ ከነቋቁቻው ማንኛውም ሰው የራሱን ይዞ እንዲቀመጥ ያደረገ እንደ ፈረንሳይ ያጨፈለቀ፣ እንደ አውሮፓውያኑ እንደ አሜሪካን ያልጨፈለቀ፣ እንደ ሌሎቹም ያልጨፈለቀ 86 ብሔረሰብ ራቁቱን የሚኖረው ራቁቱን ምን የሚኖረው እንዲኖር ያደረገ ነው። አማራነት ያ ነው። ዛሬ ኬንያዎች መጥተው ይህም ኬኛ ይህም ሜኔ ብለው እንደሚጠቀልሉት ቢጠቀልል ኖሮ እንዳጠፉት ቢያጠፋ ኖሮ እንደ ጀርመን እንደ ቢስማርክ በቃ አንድ ነው የሚያስፈልገው ብሎ ቢያደርግ ኖር ማን ይከለክለዋል? ማን እምቢ ይለዋል? አይለውም። አማራነት ያ አይደለ። አማራነት ከፍ ያለ ስብዕና ያለው ነው። አሁን ብዙ ሰዎች እኔ ይሄ ለዚህ እሴት ስታገል ለጎንደር የታገልኩ፣ ለጎጃም የታገልኩ፣ ለሸዋ የታገልኩ፣ ለወሎ የታገልኩ ይመስለዋል። ቀሽም ጎጃምማ ጎንደርማ ባንዳ ይወለድበታል። ወሎማ ሸዋማ ባንዳ ይወለድበታል። ህዝቡን የሚገፍ፣ ህዝቡን የሚዘርፍ፣ ህዝቡን የሚያግት፣ ምሁራንን የሚገል አማራ ክልል ውስጥ ሆኖ አማራን የሚረሽን ይሄ አማራ ነው አይደለም። የአማራነት ስብዕና ነው አይደለም። አማራነት ማለት ጣሊያንን ማርኮ ሰውነቱን አጥቦ ልብሱን ቀይሮ ሂድ ወደ ሀገር መጣብኝ እንጂ አልመጣም። እንዲህ ለመሆን እንዲህ አይነት ተፈጥሮ ለማግኘት ስብዕና ያስፈልጋል። አሁን በአማራው ጦርነት ከመንግስት ጋር ባለው ውጊያ ሲማረኩ የመንግስት ወታደሮች በእንክብካቤ ተይዘውን አንድ ፋኖ ቆስሎ ሆስፒታል ሲተኛ እነዚህ ስርዓተ መንግስት የሌላቸው በህግ አራዊትነት የኖሩ ምናምን ስለሆነ የአጠቃላይ የጦር ህግ ስለማያውቁ አጠቃላይ የጦርነት ህግ ስለማያውቁ ቆስሎ የተኛን እስረኛ አውጥተው መንገድ ላይ አስተኝተው በመኪና ጎማ ጭንቅላቱ ላይ ይሄዱበታል። አውሬዎች ስለሆኑ ይሄ ከተፈጥሮ የሚመጣ ነው። ከስብዕና ጋር የሚያያዝ ነው። ከስልጣኔ ጋር የሚያያዝ ነው። ስልጣኔ ማለት ነጭ መልበስ፣ ስልጣኔ ማለት አጋጣሚ በሰጠ ዘመን ላይ ተጠቅመ በቴሌቪዥን መደስኮር፣ ከዛ በኋላ በቶፕ ቪው ድሮን ተቀርጸ፣ ከዛ በኋላ ሱፍ ለብሰ፣ ፕሮቶኮል አሳምረ ተደርድረ፣ ቢሮህን የስብሰባ ማዕከልህን አብለጭልጨ ከዛ ወጥተህ ማለት አይደለም። ሌላ ነው። ስብዕና ማለት ረቂቅ ነው። ያን ቤቲንግ ቤቶች ተዘግተዋል። ኦንላይን ሲጫወቱ የነበሩ ወገኖቻችን ብራችንን ሳናወጣ ተዘጋብን፣ ብሩን ማን ነው የሚወስደው ብለው የዋህ ጥያቄ እየጠየቁ ነው። መልሱ ግልጽ ነው። መንግስታችሁን የወሰደው ነውረኛውና ዘረኛው የኦህዴድ የበሻሻ ስርዓት ነው። መልሱ ኦህዴድ ለጦርነት የተዘጋጀ ስለሆነ ስራ አጥቶ ውድድር ላይ ኑሮውን የሚገፋውን ጊዜውን የሚያሳልፈውን ወጣት በማበሳጨት ለወታደር ምልመላ እያዘጋጁት ነው። ገንዘቡን እየነጠቁት ነው። አንዳንድ ቂሎች አረ መንግስት ያለ ይላል። ልክ መንግስት እንዳለው የሚያስብ የዋህም ዘንድሮም አለ። ወይ ተአምር! እውነት ግን ነው እንዴ? እንዴት አድርጎ ነው የደላህ? እባክህ ጭራሽ መንግስትም አለ። ሲጀመር ባንኮች ምንም አይነት ተቀማጭ ገንዘብ የላቸውም በዚህ ሰዓት። ስርዓቱ ሁሉንም ገንዘብ ለጦርነት እየዋለው ስለሆነ ለዛም ነው ካሽ ወስደህ ስታስገባላቸው ልክ ስጦታ የሰጣቸው ይመስል የሚደሰቱት፣ መጨፈር የሚቀራቸው፣ ፊታቸው የሚያበራው፣ ደስታቸው ወደር የሚያጣው። ወጪ ብለህ ጠይቃቸው እስቲ እነዚሁን ባንከሮች ቴለሮቹን። ወጪ የለም። 50 ሺህ ብር ነው የሚፈቀደው፣ ለዛውም ፊታቸው ይጠቁራል። ሉክ ጋይስ፣ ኦህዴድ መራሹ የበሻሻው ሊቃውንት የሚመሩት ብሔራዊ ባንክ ለ31 ባንኮች $50 ሚሊዮን ብቻ ነው በጨረታ ይሸጠላቸው።
ከዛም ውስጥ ሚዲያ ላይ የውጭ ምንዛሪ አቅርቦቱ በቂ ነው፣ ለባንኮች ዶላር አከፋፍለናል ብሎ የአይኤምኤፍ ባሪያው ሀገሩን የሸጠው አቶ ኢዮብ መጥቶ ይፎክራል። ኦህዴድ የዶላር እጥረት መጥቶታል። ማራዘሚያውን እየወሰደ ነው። ቁልቁለቱን የሀገሪቱንም እያጧጧፈ ነው። ሴፍቲኔቱን እንደ ዶላር ቅርመታውን እያጧጧፈው ነው። ባናቱም ላይ ደግሞ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ጨረታ ካለፈው ሳምንት ዘንድሮ ባካሄደው በዚህ ሳምንት ባካሄደው በ0.5% የኢትዮጵያን ብር አዳክሞታል። አንድን የአሜሪካን ዶላር በአማካይ 154 ብር ከ74 ምናምን ነጥብ ሳንቲም አካባቢ ሽጧል። በብላክ እስከ 214 ብር ድረስ የአሜሪካን ዶላር ገብቷል። በተያያዘ አሳዛኝ መረጃ ጋምቤላ ሰው እያለቀ። ትላንት የጋምቤላ ፖሊስ አዛዥ በጠራራ ፀሐይ በጥይት ተደብድቦ በኦህዴድ ታጣቂዎች ተገድሏል። በደቡብ ሱዳን ዋይት አርሚ ተፋላሚዎች ስም ተገደለ የተባለው ይሄው ፖሊስ መንግስት ነኝ ብሎ አዲስ አበባ ችግኝ ሲተክል ለሚውለውን አካል እስቲ ድረሱልኝ ብሎ የጋምቤላ ፖሊስና ህዝብ እየጠየቀ ነው። ታስታውሳላችሁ በኢህአዴግ ዘመን የነበረውን መከላከያ የደቡብ ሱዳን አሸባሪዎች ኢትዮጵያ ውስጥ ገብተው ምን እንደተደረጉ የሀገር ፍቅር ስሜትና የኢትዮጵያን ፖለቲካ የሚከታተል ያውቀዋል። ሀገር ያኔ ቀረች። አሁን ወገኔ በጋራ አንድ ላይ ይሄንን ነውረኛ ስርዓት በቃኝ ብለህ በጋራ ካልተነሳ አይደለም ቤቲንግ ቆመህ የምትጫወትበትን ቤት ቤቲንግ የሚባለውን ሀገርህን በቤቲንግ ያስበላል። ይሄው ነው። ባላችሁበት ይመቻችሁ። መልካም ጊዜ። ያለው ውሸቱን ነው። አብይ አህመድ እዳዬ ከ23 ቢሊዮን ዶላር ወደ 4.5 ቢሊዮን ዶላር ዝቅ ብሏል፣ በ6 ዓመት ከፍለን ጨረስን ምናምን ብሎ በፓርላማ ላይ የተመጠረቀው 100% ውሸት ነው። 100% ምንም የተከፈለ እዳ የለም። ኦኬ እንደውም አሁን ኢትዮጵያ የዲፎልት ሪስክ ውስጥ ነው ያለችው። ዲፎልት ልታደርግ ነው። ኦኬ ዴፕት ሰርቪሷን በ3.5 ቢሊዮን ዶላር ወደዛ መቀነስ አለበት የተባለውን እሱንም እያሳካች አይደለም። ሶ ስቲል ፕሪንሲፓሉ እንዳለ ነው። ክሎዝ ቱ 28 ምናምን ቢሊዮን ዶላር ነው፣ እየተከፈለም አይደለም። ኦኬ ኔጎሺዬሽኑ እስከ 2028 ነው እንትኑ የተስማሙት ባለፈው 8.4 ቢሊዮን ዶላር ሪስትራክቸር ሲያደርጉ ማለት ነው። ሶ እሱንም በስርዓቱ በተሰጠው ታይም ላይን እየሄደ አይደለም። ስለዚህ ጆይንት ስቴትመንት አውጥቶ ወርልድ ባንክና አይኤምኤፍ ስጋት አለብን፣ ኮሚትመንቷን ኢትዮጵያ ብድር የመክፈል ኮሚትመንቷን እየተወጣች አይደለም፣ ሶ ከተነጋገር ነው ኮንትራክቹዋል ከሆነ ስምምነታችን ፈቀቅ ብላለች፣ ይሄ ደግሞ አያዛልቅም ብለው ቅሬታቸውን አሰምተዋል። መቼ? የዛሬ 3 ሳምንት። አብይ አህመድ ግን ትላንት ፓርላማ ላይ መጥቶ ምን እያለ ነው? የኢትዮጵያ ህዝብ አትጨነቅ፣ እዳ የለብህም፣ ከፍዬልሃለሁ፣ ሀብታም ነህ፣ ባለጸጋ ነህ፣ ምንም እንዳይጨንቅ፣ ለጥ ብለህ ተኛ፣ እኔን ብቻ ተቀበል እያለ ነው። አብይ አህመድን ነው ማመን ያለብን ምትል ቁጥር አንጻፍ ነው። ሐቀኛውን ቹቹን ብናምን ይሻለናል። ቢቆጣንም ቢናገርንም ቢመርም እውነት ነው የሚናገረው ቹቹን ብከተል ቹቹን ባዳምጥ ይሻላል። ይሄን አብይ አህመድ ከማዳምጥ ምትል ደግሞ ቁጥር 2 ጻፍ። ኮፒሊንግ ያርክ ኮፒሊንግ ያርክ እየነገርኩን እኔ ሐቋን ማለት የአብይ አህመድ ውሸት ስማ፣ ምስጋና እኮ ኪስ አይገባም፣ ተረት እኮ ኪስ አይገባም። በውሸት እኮ መጥቼ አብይ አህመድ የዓለም ቆንጆ ነው ማለት ይችላል። በውሸት ግን ምንም ጠብ አይልም። አብይ አህመድ የዓለም ሀብታም ነው ልል ይችላል። በውሸት ፖይንት የለውም። አብይ አህመድ የዓለም ሀብታም አይደለም። እውነቱን መናገር ያስፈልጋል። ሐቋን መናገር ያስፈልጋል። ኮፒሊንግ ያረግ በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው፣ ወይም ለዮሐንስ ሰጠው፣ ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ የወርቁ ጌታ ከእናንተ ጋር እያለው ወርቅ ለምናችሁ፣ የጫማው ፈጣሪ አብሬያችሁ እያለው ጫማ ለምናችሁ፣ እንጨትን የፈጠርኩት አምላክ ከእናንተ ጋር እያለው ውሻ የምትከለክሉበት በትር ለምናችሁ። ስለዚህ አንዲት ቅል ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ፣ ክርስቶስን እንጀራ አድርገው ወጡ፣ ክርስቶስን ጤና አድርገው ወጡ፣ ክርስቶስን ኃይል አድርገው ወጡ። ቅናታችን እኮ ጫፍ ከመድረሱ የተነሳ እገሌ ጥሩ ሰው ነው ስንባል ጥሩ ሰው ነው፣ ነገር ግን ያው ብለን የምንጨምረው ነገር አናጣም ማለት ነው።
ምክንያቱም ሰው ሲመሰገን አንወድም። በእውነቱ ነው ግርም እኮ ነው የሚያደርገው ማለት አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ እየበደልክ ማረኝ ማረኝ ታበዛለህ ትለኝ እንደሆነ ለከለባይት ተካበስኩ ጊዜው እኔም እኮ የበደልኩት አንተን መሐሪውን ነው ብዬ ነው። ሌላ ሰው ማይሆን ይሻለኝም ነበር። እኔም የበደልኩት አንተን ይቅር ባይሆን ነው ብዬ ነው እኮ ይቅር በለኝ ምን ይላል። እግዚአብሔርን እንድትወዱት በኑሮ ቅመሱት። ቸርነቱን ሲምራችሁ ቅመሱት። ኃይሉን ሲረዳችሁ ቅመሱት። ለጋስነቱን ሲመግባችሁ ወጡት። ፈዋሽነቱን ሲያድናችሁ ወቁት። እግዚአብሔርን ወቁት። ትዕግስቱን ሲታገሳችሁ ወቁት። እግዚአብሔር ቸር እንደሆነ ቅመሱ። እኔን ምሮኛል እኔ ቀምሼ አይቻለሁ ይላል ቅዱስ ዳዊት። ቀምሶ ያየ ማለት ነው። በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራሉ። የሰማይ መላእክት ሳይቀሩ ይዘምራሉ። በጣም ብዙ አባቶቻችን እና አቡነ አብየ እግዚእ ሙት አንስተውበታል መዝሙረ ዳዊትን እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ። እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ። እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል። ተሰፍ የማነቆ ታጸግብ ለሁሉ እያሉ እየዘመሩ ማለት ለሚያምን ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ዋልቦ ዘይሃጣኒ እግዚአብሔር ምን ያሳጣኛል? እኔን የሚያጣበትም ቦታ የለም። ገደል ብጥሉኝ ራሱ እኔን እግዚአብሔር አያጣኝም ሲል ዘይሃጣኒ ይላል። እኔን የፈለገ ቦታ ብትደብቁኝ እግዚአብሔር እኔን አያጣኝም ይላል ቅዱስ ዳዊት። እናት ቢሆን ፈልጋ ቢበዛ ለፖሊስ ኮሚሽን ተናግራ ማስታወቂያ ታስነግራለች። ልጇን ቢያግቱባት ማለት ነው። ሌላ ምን ታደርጋለች? ከእግዚአብሔር ግን ሰውን ፈልጎ ማስቀረት ስለማይቻል እኔን የትም ገደል ብትጥሉኝ ከዘመዶቼ መሰወር ትችላላችሁ፣ ከእግዚአብሔር ጋር አይን ግን መሰወር አትችሉም ይላል። እንደ ጎርጎርዮስ ዘአርማንያ። አሁን አንዳንድ ቀን እኛ የምንለውን ሰምታችኋል። አሁን አንድ ሰው ደርሶ ሌባ ቢላችሁ ምን ትላላችሁ? ምን ሰርቅ አይተኛል? ዛሬ ባሰርቅ ማክሰኞ ዕለት ሰርቃል፣ ወይ አምና ሰርቃል፣ ወይ ዛሬ 10 ዓመት ሰርቃል። የሚታሰበው እንደዚህ ነው። የሌለበትን ኃጢአት እንኳን የሚቀበል ማን? ቅዱስ ዳዊት። እንኳን የክርስቲያን አጽምን ይቅር አጽም የተቀበረበት መቃብር ይቀርና የአህያ መቃብር እንኳን እግዚአብሔር ካዘዘው ኃይል ያደርጋል። የአህያ አጥንት አላያችሁትም? ሶምሶን የአህያ መንጋጋ አጥንቱ 1000 ሰው ሲያረግፍ ማለት ነው። የአህያ እግዚአብሔር ካደረበት እንኳን የተከበረ የቅዱሳን መቃብር ይቅርና የአህያ አጥንት እንኳን ታምር አድርጓል። እንኳን ክርስትና ስንነሳ ዳዊት ተደግሞልን ወመንፈስ አዚዝ አጽንዓኒ እየተባለ ማለት ወመንፈሰከ ቅዱስ ኢታውዝ እምላይኔ እየተባለ ማለት ስንፈታ ዳዊት እየተደገመልን ክህነት ብንሾም ዲቁና ቅስና ብንሾም አባቶቻችን ሊቃነ ጳጳሳት ሲሾሙን እፍ ብለው ንሳ መንፈሰ ቅዱስ እያሉ መንፈስ ቅዱስ አፉየ ከሰትኩ ወነፍሴ አናይኩ እስመ ትእዛዝከ አፍቀርኩ ብለው አቤቱ አንደበቴን ከፈትኩ፣ ተመልከቱ፣ ልቡናዬንም አሰፋው፣ አንደበቴንም ገለጥኩ፣ ትእዛዝህንም ጠበቅኩ በል እንግዲህ አንደበትን ለማስተማር ክፈት፣ ልቡናህ ትዕግስት ይኑረው ብለው ሲያዝዙን እንዲህ አድርገው ዳዊት አስደግመው ቅስና ይሰጡናል። ዳዊት ደግመው ይፈቱናል ጸልየው። ዳዊት ደግመው ክርስትና ያነሱናል። ሁሉ የሚፈጸምበት መዝሙር ናቸው። በአንድ ሰማይ ላይ ፀሐይን፣ ጨረቃም ከዋክብት ይኖራሉ። ክብራቸው ግን የተለያየ ነው። በአንዲት ቤተ ክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ። ክብራቸው ግን ልዩ ነው። ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተ መንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ድሃ ጦም አድሮ ከድሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ንገሩኝ። ሰው ገለን ያቃጠልን እኛ እኮ ነን። በሳት አቃጥለን የምንጨፍርባት ሀገር ኢትዮጵያ። በቁሙ ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ወግረን ገለናል ከነነፍሱ። ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደልድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ ኢትዮጵያ ውስጥ። ሰውን በቁሙ በቢላዋ ቆዳውን ተገፏል ኢትዮጵያ ውስጥ። አይኑ በህይወት እያለ የሰው ልጅ አይን ወጥቷል ኢትዮጵያ ውስጥ። በብልት ቀስ እየተደረገ አካሉ ተቆራርጧል። ይሄ ሁሉ ኢትዮጵያ ውስጥ ነው የሚደረገው።
አሁን ኢትዮጵያ ታላቅ ናት። ታላቂቱ ሀገር ኢትዮጵያ የኃጢአት ታላቅ አረግ ናት። ሰው ባላወቀ ወስኖ ሶማሊያ፣ ወስኖ ኦሮሞ፣ ወስኖ ትግሬ፣ ወስኖ አማራ የሆነ ይመስል በተወለደበት በዘሩ ምክንያት የሰው ልጅ ይገደላል። እንዴት ነው ይሄን ሁሉ ግፍ እየተሰራ እግዚአብሔርስ ምሕረት የሚያደርግልን? እንግዲህ የቀረን የሰው ስጋ መብላት። አህያማ ተበላ አይደል? በአዲስ አበባ ባለፈው አልተበላም? ዘንድሮ እኮ ነው የተበላ የአህያ ስጋ። ይሄ ተበላ ባለፈው ማለት ያየንበት ቀን ነው እንጂ ሲበላ ይኖርበት ብዙ ጊዜ ነው። ድሃ ጦም እያደረ ነው። አራሲቱ ከተኛችበት ቤት መተኛት አልቋ እየተሰደደች ነው። 10 ቀኗ ደም እያፈሰሰ። ይሄ ሁሉ ግፍ የሚደረገው ኢትዮጵያ ውስጥ ነው። እኛ ያላረግነው ኢትዮጵያ ውስጥ ምን አለ? እንዴ ኢትዮጵያ ደጊቱ ሀገር እንላለን። ፓትርያርካችን አንቀን የገደልን እኛ እኮ ነን። ብፁዕ ቅዱስ አቡነ ቴዎፍሎስን አንቀን የገደልን እና አቡነ ባስልዮስን ያጠፋን፣ ንጉሳችን አንቀን የገደልን፣ አዋቂ ሰዎች እንዳይታዘቡን በቁማቸው የረሸን እኛው እኮ ነን። በቁሙ የሰው ልጅ በፔንሳ ጥፍሩ የሚወልቅበት ሀገር ኢትዮጵያ እኮ ነው። ጥርሱ በፔንሳ በግዱ እየወለቀ ሰዎች ከጉድጓድ ተጥለው ጉንዳን የሚበላቸው ሀገር ኢትዮጵያ ነው በቁማቸው። እንግዲህ የሁሉ ግፍ ተደረገ። እውነት እግዚአብሔር አይገልጥም? በዚህ ሰማይ እግዚአብሔር የለም? ለኃያላኑት ቢሆን የጉልበታቸውን ማብቂያ አያመጣም? ይሆን ያመጣል። ሁሉንም የገንዘብን ባህርም ከፍሎ ያውቃል፣ የስልጣንን ባህርም ከፍሎ ያውቃል። እግዚአብሔር ሁሉን ይችላል። ኃያላኑን አድቋል። እግዚአብሔር ተበድሏል። ዛሬ በገዛ ሀገሩ በፈጠረው መሬት ማምለኪያ ዐፀድ እየተከለከለ ታቦታት ከወረዱ በኋላ እንዲገቡ እየተደረገ ካህናት በአደባባይ እየተገደሉ ነው። እኛ ከውስጡ ነን እንበድለዋለን። መቅደሱን በመድፈር ስጋ ወደሙን በመዳፈር ስርዓቱን በማጓደል ችግር የለም በማለት ከውስጡ ነን እንበድላለን። ሰዎች ደግሞ ከውጭ ነው ይበድላሉ። የቤተክርስቲያንን ቦታ በመንጠቅ ስሟን በማጥፋት ታሪኳን በመንጠቅ ካህናቷን በማሳደድ ጳጳሳቷን በማንቋሸሽ በማናናቅ ሲኖዶሱ ተቀባይነት እንዳይኖረው በማድረግ ሆን ብሎ አንዳንድ ጊዜ አይተው እንዳላዩ በማድረግ አንዳንድ ጊዜ ሆን ብለው በማጥፋት አንዳንድ ጊዜ በእጅ አዙር በማጥፋት አንዳንድ ጊዜ ደግሞ አስመሳዮችን አሰልጥኖ ቤተክርስቲያን ውስጥ በማስገባት ከውስጡ ነው እንዲገፉ ማለት ነው። ከውጭ ያለው እያፈረሰ ይመጣል፣ ከውስጥ ያለው እያፈረሰ ይቀበለዋል። ቤተክርስቲያንን ሜዳ ለማድረግ ማለት ነው። ልብሱ የኦርቶዶክስ የሆነ ልቡ የተሰደደ እየተከፈለው የሚኖር ቤተክርስቲያን ውስጥ ያለ ሞልቷል። እዚህ ዮናስ ባይኖርም እንደ ዮናስ ያለ ጸጋ ባይኖርንም ቢያንስ የዮናስን ቃል እንዳለ አምጥተን ተናግረናል። ትገለበጣለች ብለናል። እኛም ቢሆን ሀገር ይገለበጣል፣ ስልጣንም ይገለበጣል፣ ክብር ይገለበጣል፣ ወንበርም ይገለበጣል፣ ሹመትም ይገለበጣል፣ ሀብትም ያልቃል፣ ሁሉ ነገር ይገለበጣል። እንግዲህ ታላቂቱ ኢትዮጵያም እንዳትገለበጥ በኢትዮጵያ ያላችሁም ስሙ ብለናል። እንግዲህ ጆሮ ካለ እኛ ምንድነው? ምን በወጣን ነው? አጼ ሚኒሊክ ቢበድሉስ? አጼ ዮሐንስ ቢበድሉስ? ኃይለ ሥላሴ ቢበድሉስ? እኛ ምን በወጣን ነው ይህን ሁሉ ገፈታ የምንቀበል? መልካም በሰሩ ጊዜ መልካም ሰርተዋል፣ በተሳሳቱ ጊዜ ተሳስተዋል። የእነሱን ዕዳኛ የምንሸከምበት ምን ትክሻለን? ሰው በሰራው ስራ ነው የሚፈረደው። እኔ ከአጼ ሚኒሊክ ጋር አልነበርኩም፣ አልወሰንኩም። እኔ ከአጼ ኃይለ ሥላሴ ጋር አልነበርኩም፣ አልወሰንኩም። የእጄ ነው ሊከፈለኝ የሚገባ። ድሮ እኮ ጳጳሳትን ማየት፣ ካህናትን ማየት፣ ዲያቆናትን ማየት ብርቅ ነበር። ዛሬማ እንደው ግሩም እኮ ነው። እኔ አንድ ጊዜ ልንገራችሁ። መጀመሪያ አዲስ አበባ የመጣው ዕለት ቅድስት ማርያም አካባቢ ነው። መጀመሪያ ስመጣ ነው ከገጠር ወደ ጉባኤ ወደዚህ ስመጣ ሁለት ወጣቶች ተሰብስበው እየሄዱ ቆይ እናንተ ብለው ተፍተውብኝ ሄዱ። ምን እንዳረኳቸው ሲጀመር አያውቁኝም። ስለዚህ በመነኩሴ ተባሽቃቸዋል ማለት ነው የከተማ ሰዎች አይደል? እግዚአብሔር የቻለን ግን የተመሰገነ ይሁን። አንዳንድ ጊዜ ግን እኔ አንድ ነገር ልንገራችሁ። ቆይ ለእናንተ ኃጢአት የፈቀደ እግዚአብሔር እኛን ብቻ የሚከለክል እግዚአብሔር አለ? እናንተ ስታበነዝሩ እንግዲህ አቡናችሁ አትቆጡ። አሁን እኔ አያድርገውና ቆቤን ብጥል ይሄ ሌባ ሲያጭበረብረን ኑሮ ብላችሁ በድንጋይ ትደበድባላችሁ። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሩ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅ ይሳለ ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁን። ከአመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱ ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ
ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስተውሉ እንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቶ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቶ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ።